ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? የካቲት 6 2018 በኢትዮጵያ ዘመን አቆጣጠር የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ከምንም በላይ የጋት ሚዲያ ፕሮግራምን በመከታተል ክሮፕ በማድረግ በመቁረጥ በቲክቶክ፣ በትዊተር፣ በቴሌግራም፣ በፌስቡክ እያጋራችሁ ላላችሁ እህት ወንድሞቼ፣ ወዳጆቼ የከበረ ምስጋናዬን ለመግለጽ እወዳለሁ። እንግዲህ ውለታ መላሽ አድርገኝ ልበላችሁ፣ እንዴት እንደመልስ ባላቅም እጅግ አድርጌ አመሰግናችኋለሁ። 3 አጫጭር የውሎ መረጃዎች አድርሳለሁ። የመጀመሪያው እንግዲህ በትናንትናው ዕለት ደብረጽዮን ገብረ ሚካኤል ደብዳቤ ጽፈዋል። እሳቸው እንዲያውም ከ10 በላይ ደብዳቤ ጽፌያለሁኝ ከዋና የፖለቲካ ተዋናዮች፣ ከአፍሪካ ህብረት፣ ከተባበሩት መንግስታት ድርጅት፣ ከኢሮፒያን ዩኒየን እና ከተለያዩ ዲፕሎማቶች ጋራ ተወያይቻለሁ። ምንድን ነው በልዩ ሁኔታ እየተከታተል ነው ያሳስበናል ከማለት ወጥተው ወደ ተግባር እየገቡ አይደለም። አሁን ወደ ተግባር የሚገቡበት ጊዜው አሁን ነው። እንግዲህ መግለጫቸውን እያሳጠርኩ ነው። 51ኛ ዓመት የህወሓት የምስረታ በዓል የሚከበረው ህዝባችን ችግር ውስጥ ባለበት ሁኔታ ነው። ተሰባብረዋል፣ ደክመዋል፣ ተለያይተዋል። የቴክኖሎጂ የበላይነት ስላለን እናጠቃቸዋለን እያሉ ጠላቶቻችን ይዝቱብናል። እኛ ግን ከመቼውም ጊዜ በላይ አቅም አለን እና ደግሞ ይሄ ፕሪቶሪያ ስምምነት ተብሎ ይላል እንዲሁ ታጣቂያችንን አንፈታም ይላል። ደጋግሜ እደግመዋለሁ። አሁን ህወሓቶች የፕሪቶሪያ ስምምነትን አላነበቡትም፣ ካነበቡትም አልገባቸውም፣ ከገባቸውም እያጭበረበሩ ያሉ ሞሮኖች ናቸው። ቀላል ነው የፕሪቶሪያ ስምምነት። ህገ መንግስታዊ ስርዓቱ ይመለስ ነው። የውጭ ግንኙነትን የፌዴራል መንግስት ይስራ። ገንዘብ ህትመትን፣ ገንዘብ ቁጥጥርን፣ የኬላ ስራን የፌዴራል መንግስት ስራ ነው። በአንድ ሀገር ውስጥ ያለው አንድ መከላከያ ነው። የፌዴራል መንገዶችን ወይንም ክልሎችን ከክልል የሚያገናኙ መንገዶችን መቆጣጠር የፌዴራል መንግስት ስራ ነው። የጦር መሳሪያ ማስተላለፍ፣ ወንጀለኞችን መደበቅ፣ በህዝቦች መካከል በሃይማኖቶች መካከል ግጭት መፍጠር፣ መቀስቀስ ትክክል አይደለም። ህገ መንግስቱ ይሄ ህገ መንግስት ደግሞ የኢትዮጵያ ህዝብ እየተመራበት ያለው መንግስት እየተመራበት ያለው ህገ መንግስቱ ደግሞ እናውቀዋለን፣ የኛ ነው፣ አጸደቅነው ህዳር 29 1987 ብለው የብሔር ብሔረሰብ ቀን ብለው በቃ ይሄ ህገ መንግስት ሊሻር የማይገባው ሳክሪ ዶክመንት ነው የሚሉ እነሱና በእነሱ ካምፕ ውስጥ ያለው አብዮታዊ ዲሞክራሲ ያው የኔ ምልከታ አይደለም የምነግራችሁ እዚህ ላይ። ይህን ያለ ቡድን የናቅፋ ገንዘብ ከዛላምበሳ አልፎ መቀሌ ላይ መገበያያ ሆኗል። አንድ በዲዲአር ሰራዊቱ ወይም ታጣቂው ሬቪሌንስ ወይ እነሱ የትግራይ መከላከያ ኃይል የሚሉት ትግራይ ዲፌንስ ፎርስ ካህዱ ይበተናል፣ ዲሞቢላይዝ ይሆናል፣ የጦር መሳሪያውን ያስረክባል፣ ዲሳር ከትከሻ ላይ ብቻም ሳይሆን ጠመንጃ መውረድ ያለበት አእምሮ ውስጥ ያለ ጦረኝነት፣ አእምሮ ውስጥ ከዚህ በፊት የተሰበከ የኛና የነሱ ሜንታሊቲ መልሶ በሚያኗኗር መልኩ አዲስ አስተሳሰብ አፕሎድ መደረግ ስላለበት ሪኢንተግሬት ሪኢንፎርስ የስነ ልቦናን ጨምሮ የተለያዩ ስልጠናዎች ይሰጣሉ። አቅም በፈቀደ መንገድ የዓለም አቀፉ ማህበረሰብ፣ የኢትዮጵያ መንግስትም፣ ክልሉም እንደ ክልል ተመላሾች ደግሞ ወደ ዞንም ሲሄዱ ወደ ከተማ አስተዳደሮች፣ ወደ ወረዳዎች፣ ወደ የራሳቸው ቁሸት የሚሉት እነሱ ወደ የጣቢያዎች ሲሄዱ ደግሞ ድጋፍ፣ ክትትል፣ ትብብር እንዲደረግላቸው ደብዳቤ ይዘው ይሄዳሉ። መምሬ የነበረ ወደ መምርነቱ፣ ገበሬው ወደ ግብርናው፣ ወደ ቀደመ ስራው ይመለሳሉ። እንዳስፈላጊነቱ ደግሞ አቅሙ ያላቸው ችሎታ ያላቸው አቅምና ችሎታ ተመሳሳይ ስለሆነ ችሎታና ፍላጎቱ
አቢሊቲ ኤንድ ዊሊንግነስ ያላቸው የየተቋሙን ደግሞ መመልመያ መስፈርት ካሟሉ ለምሳሌ አስቀድሞ የፌዴራል ፖሊስ የነበረ አስቀድሞ የመከላከያ አባል የነበረ ከሆነ በዛ አግባብ ይካተታሉ። አዲስ ወጣቶችም ከሆኑ ዘንድ ደግሞ ክልሉ የሚሊሻ አደረጃጀት አለው በአግባቡ የፖሊስ አደረጃጀት፣ የአድማ ብተና ትጥቁ ምን መምሰል አለበት፣ አሃዱ እንዴት ነው በሚለው በዚህ ተስማምተህ ወደ አግባብ ይኬዳል። ይሄ ነው አንድ። ከዛስ እንግዲህ ህገ መንግስቱ ይመለስ ከተባለ አንድ እንዳትሸርፍ ልትሉኝ ነው። የጊዜያዊ የክልሎች መዋቅር አለ። ወልቃይት ጠገዴ ሰቲት ሁመራ እስከ አላማጣ የቆቦን ይዞ ያ ደግሞ ግጭቶች አሉበት። ኮንቴስትድ ኤሪያ ነው። ተፈናቃዮች አሉ። በመጀመሪያው አካባቢ ጠለምት አላማጣ የቆቦን ይዞ የተፈናቀሉት ተመልሰዋል። ክቡር ጠቅላይ ሚኒስትሩ እንዳቀረቡት ከፋ በተለያዩ የሀገሪቱ ክፍል ከንግድም ከመምህርነትም ያው እንዋጋለን ብሎ ይሄዳል። በተለያየ አግባብ ተመልሰዋል። የቀረ ግን በዋነኝነት ወልቃይት ጠገዴ ሰቲት ሁመራ አለ። እዚህ ላይም ወዳጆቼ ቸክ ልታደርጉ ትችላላችሁ። የለም የፈለገው ይሁን ብለው ከካምፓቸው ከሽሬም ከተለያዩ ካምፕም መቀሌ 72 ከሚባለው ወጥተው ወደ ሁመራ የተመለሱ ወደ አብደራፊ ወደ አብርሃ ጅራ ወደ ጎንደር የመጡአሉ። ሙሉ ለሙሉ ተደራጅቶ ግን መዋቅራዊ በሆነ መንገድ ይመለስ ሲባል እንዲመለሱ አይፈለግም። ዲዲአር ይተግበር እንዲተገበር አይፈልጉም። ይልቁኑ አዳዲስ ይመለምላሉ፣ ትጥቅና ስንቅ ያመጣሉ። ጽምዶ ፈጥረናል፣ አሊያንስ ፈጥረናል። የጠላቴ ጠላት ወዳጀ ነው። ዘ ኢነሚ ኦፍ ማይ ኢነሚዝ ማይ ፍሬንድ። ይህንን ዛሬ ምን አለ የመቀሌ ከተማ ከንቲባ ረዳኢ በርሄ ዶክተር ነው። ከመቀሌ ከተማ የሁሉም ክፍለ ከተማ ተወካዮች፣ የአገር ሽማግሌዎች፣ የሃይማኖት አባቶች ጋር ውይይት አድርጓል። ከንግዱ ማህበረሰብ የተውጣጡ ምንድን ነው ያላቸው? በውይይቱ ቃል በቃል ነው ነግራችሁ። እሱ በትግረኛ የተናገረው እኔ በአማርኛ ነግራችኋለሁ። ምን አለ? ጥያቄ ከመድረክ ተጠየቀ። ሻዕቢያ ጠላታችን አይደለም ወይ? የጨፈጨፈን እሱ፣ ንብረቶቻችንን የጫነ እሱ፣ ልጆቻችንን የደፈረ እሱ፣ የሚወስደውን ወስዶ ያልቻለውን አቃጥሎ የፈጀን እሱ አይደለም ወይ? አሁንስ ይሄ ጦርነት ህብረት ምን ይሰራል? ሻዕቢያን ታምኑታላችሁ ሆይ የሚል ጥያቄ ከወጣቶችም ከሽማግሌዎችም ከመቀሌ ዩኒቨርሲቲ የተውጣጡ ምሁራንም ጥያቄ ጠየቁት። ምንድን ነው ያለው እሱ? አታውቁም ወይ ዘ ኢነሚ ኦፍ ማይ ኢነሚዝ ማይ ፍሬንድ የሚባል እኮ አለ። ሻዕቢያ ጠላታችን ነው። አዎ። ሻዕቢያ ጠላታችን ነበር። አዎ። ሻዕቢያን ታምኑታላችሁ ወይ? አናምነውም። በነገራችን ላይ ትንቢት እያስቀመጥኩ አይደለም። በቅርቡ ጊዜ የመቀሌ ከተማ ከንቲባ ረዳኢ በርሃ ወይ ያባርሩታል፣ ወይ ያስሩታል፣ ወይ ያስወግዱታል። ምንድን ነው የሚለው? ሻዕቢያ ጠላታችን ነው የምትሉ ከሆነ አዎ ጠላታችን ነው። ጠላታችን ነበር፣ አሁንም ጠላታችን ነው፣ ወደፊትም አናምነውም። ፋኖ ካላችሁ ፋኖ እንደ ሻዕቢያ ነው። በህዝባችን ላይ መፈናቀልን፣ ግድያን ነፃ እርምጃ ሲወስድ የነበረ ሀብት ንብረት የዘረፈ ሌላው ቀርቶ ይላሉ ወደ ትግራይ ሊሄድ ነው የተባለ ሸቀጥን የዘረፈ ነው። ነገር ግን እነዚህ ሁለት ኃይሎች አሁን ከፌዴራል መንግስቱ ጋር ከፍተኛ የሆነ ጥላቻ ውስጥ ጦርነት ውስጥ ነው ያሉ። ስለዚህ የጠላታችን ጠላት የኛ ወዳጅ ነው በሚል ፋኖ ያን ያህል ብዙ ሊያስኬደን የሚችል አይደለም። ምርኩዙ ነው ግን ያገለግለናል። ወንዙን ስትሻገር ምርኩዙ ደግሞ ባይደግፍህ እንኳ የወንዙን ጥልቀት ትለካበታለህ። ሻዕቢያ ያግዘናል። 360 ዲግሪ እንዳንከበብ ያደርገናል። ስንቅም ትጥቅም ተተኳሽም ከተለያዩ ዓለም አቀፍ ወኪሎች ጋር እየተወያየን ነው። በዝርዝር ሌላ ከዚህ በላይ ባለፈ ነገር ልነግራቸው አልችልም። ወደ ጦርነት አይቀሬ ወደሆነ ጦርነት እየገባን ነው። ስለዚህ ሻዕቢያ ፋኖም ያስፈልጉናል። ጠላቶች ናቸው ካላችሁን አዎ። ግን ጠላት መቀነስም ከዋናው ጠላታችን ጋር የሚፋለሙ ኃይሎችንም መቀራረብና
እንዳግባቡ መያዝ ያስፈልገናል በሚል ያስቀመጡታል። ለጦርነት እየተዘጋጁ ለመሆኑ በተከዜ በኩል በጸለምት በኩል ኃይል እያስጠጉ ነው። በተመሳሳይ መቀሌ ብቻ አይደለም ሽሬ ላይም ሰብስበው ገንዘብ አዋጡ፣ እህል አዋጡ፣ ወጣቶችን አዋጡ። ሐኪሞች በየአካባቢው ያሉ የግል ተሽከርካሪዎች ሳይቀር ለጦርነት ልንወስዳቸው እንችላለን። በማንኛውም ሰዓት የነዳጅ እጥረትም ሊያጋጥም ይችላል። ጸጉረ ልውጦችን ተከታተሉ። የጦርነት እንግዲህ ልንዋጋ ነው እያሉ ደግሞ መልሰው የጦርነት ወሬ እያወሩ የኑሮ ውድነት ለመፍጠር የሚሞክሩ አሉ በሚል ሰፊ ስብሰባ አድርገዋል። ገንዘብም በየክፍለ ከተማ ደረጃ የተጣለውን እያንዳንዱ ክፍለ ከተማ 10 ሚሊዮን ብር እንዲያዋጣ ትዕዛዝ አቅርበዋል። እና እንግዲህ እነ ደብረ ጽዮን እየፎከሩ ነው በአንድ በኩል በደብዳቤያቸው፣ በሌላ መልኩ ደግሞ ደብዳቤያቸው ላይ ደግሞ በተለይ ትናንት የጻፈው ለአንጎላ ፕሬዚደንት እና ለወቅቱ የአፍሪካ ህብረት ሊቀመንበር አይ ቲንክ ነገ የሚቀየር ይመስለኛል። ኖ 6 ወሩ ነው። ኦኬ ለዚህ ለፕሬዚዳንት ጃኦ ሎሬንስ የፕሪቶሪያ ስምምነት ይተግበር ይላሉ። ይተግበር፣ ተፈናቃይ ይመለስ፣ ወዘተረፈ ያልኳቸውን መስራት አይፈልጉም። ታጣቂ በትነው አይፈልጉም። ያስመርቃሉ፣ ያሰለጥናሉ፣ ትጥቅ ያጓጉዛሉ። እንዳልኳችሁ ይህ ነው ያለው ሁኔታ። ስለ ሻዕቢያ ቀለል አድርጋችሁ በኤርትራና በኢትዮጵያ መካከል አደራዳሪ ሀገራት ገብተዋል። ይሄ አንዱ ቦልድ የሆነው ሳውዲ አረቢያ ኢትዮጵያና ኤርትራን ለማደራደር ጥረት ጀምራለች። በኢትዮጵያ በኩል በሁለቱ ውሃዎች ለመነጋገር ዝግጁ ነን። ያዙ ነጥብ 1 በሁለቱ ውሃዎች በአባይም በቀይ ባህርም። እኛ የምንፈልገው የንግድ ወደብ አይደለም። የንግድ ወደብ ከጅቡቲም ይምጣ፣ ከኬንያም ይምጣ፣ ከሱዳንም ይምጣ። የንግድ ወደብ በዓለም አቀፍ የማሪታይም ሕግ መሰረት እናመጣለን፣ እንፈልጋለን። የመሰረተ ልማት ግንባታ ብታግዙን 5000 ኪሎ ሜትር የባቡር መስመር ለመዘርጋት እቅድ ስላለን በዛ ኮኔክሽን እንፈጥራለን። የቀይ ባህር ሰላም ላይ የተመሰረተ ህልውና ኖሮን ግን ግዙፍ ኢኮኖሚ እያለን ግዙፍ ህዝብ ይዘን ኢኮኖሚያችን ደግሞ በፍጥነት እያደገ ሆኖ ሳለ በነገራችን ላይ ባዳዎች ስንዘቅዝቀው መጠንቆል የቀራቸው ተለላኪዎች የማይዘግቡት አይኤምኤፍም ወርልድ ባንክም ያረጋገጠው እነ ሮይተርስ እነ ብሉምበርግ ይዘውት እየወጡ ያለው ዘገባ ምንድን ነው የሚለው? ኢትዮጵያ ወደ ዳብል ዲጂት ኢኮኖሚ እድገት እየተመለሰች ነው። በዚህ ዓመት 10.2% እድገት ታስመዘግባለች። ለዚህም ብዝሃ ዘርፍ የሆነ ኢኮኖሚ ግብርና ላይ ብቻም አይደለም የተመሰረተው፣ ቱሪዝም መርም አይደለም፣ ማንፋክቸሪንግ ብቻ አይደለም ትኩረት ኖ የከተማ ስራ እድል ፈጠራ፣ የከተማ ማሳመር፣ ብልጭልጭ ዲምላይት ምናምን ትለው ትችላለህ። የከተማ ስራ እድል ፈጠራ ነው። በሚሊዮን ወጣቶች በከተሞች የስራ እድል ፈጥረዋል። ከትንሿ ሳር ማጠጣት፣ ትንሿን ሳር ከሆነች ቦታ ነቅሎ አምጥቶ ከተማ ከማሳመር መጥረጊያ ይዞ ከመጥረግ ጀምሮ ግዙፍ የሆነ የኮንስትራክሽን ሴክተሩ ስራ ተፈጥሮለታል። የመሰረተ ልማት ዘርፉ ይህንን የኢትዮጵያ ኢኮኖሚ እድገት ለኢትዮጵያ ብቻ አይደለም አስተማማኝ የሆነው። ጅቡቲ በታሪኳ የበጀት ዲፊሲቷን የበጀት ጋፓን እንድታሟላ አስችሏታል። ወደፊትም ጅቡቲ ፈጣን ኢኮኖሚ እድገት የምታስመዘግበው የኢትዮጵያ ኢኮኖሚ እድገት ወሳኝ ስለሆነና የወጭና ገቢ ንግዷ ደግሞ በጅቡቲ በኩል ስለሚስተናገር ነው ይልና ኢትዮጵያ ግን አማራጭ ወደብ በተለይ በርበራን ለመጠቀም የምታደርገው ጥረት ጅቡቲ ላይ ሳንካ ሊፈጥር ይችላል ይላል አይኤምኤፍ ሪፖርቱ ላይ አንብቡት። አይኤምኤፍ ኢኮኖሚክ ፐርፎርማንስ ሪፖርት ፐርፎርማንስ ሪፖርት አባውት ጅቡቲ ብላችሁ ጎግል አርጉና አውርዱት። የኢትዮጵያ ምላሽ ይሄ ነው። የምንነጋገረው በሁለቱ ውሃዎች ነው፣ በጨዋማውም በፍሬሽ ውሃው።
ከግብፅ ጋር በየትኛውም ቦታ በማንኛውም ጉዳይ ለመነጋገር ዝግጁ ነን። ቀይ ባህር የኮመርሻል ፖርት አይደለም። እሱ አንካራ ጋር ተስማምተናል። ከሶማሊያ ጋር አብረን መስራት እንችላለን። ላሙ ላይ መስራት እንችላለን። በርበራ ላይ የሁለቱን ሀገራት ሶቨርኒቲ ማክብረን መስራት እንችላለን። ከሶማሊላንድ ጋር ባለንም እንደ ሪጂናል አግሪመንት እንደ ፌዴራል ደግሞ የፌዴራል አግሪመንትን መፈጸም እንችላለን። ሁለቱንም ሌቨሬጅ የሚያደርግ ዲፕሎማሲ አለን። ኢትዮጵያ የምትፈልገው ሶቨሪን ሲ አክሰስ ነው። 1 2 ኤርትራ ድንበራችንን ጥሳ ገብታለች። 3 ኤርትራ ኢትዮጵያ ውስጥ ለሚንቀሳቀሱ ሁሉም አይነት አማጺዎች ድጋፍ እያደረገች ነው። 4 የኤርትራ መንግስት ቀጠናዊ ሰላም መረጋጋት እንዳይኖር እየረበሸ ነው። ቴሮሪዝምን ኤክስፖርት እያደረገ ይህንን አስታግሱ። በውስጥ ጉዳያችን እየገባ ነው በሚል ከጅቡቲ ፕሬዝደንት ጋር፣ ከሶማሊያ ፕሬዝደንት ጋር፣ ከኬንያ ፕሬዝደንት ጋር፣ ከአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዱ ጋር፣ ከአፍሪኮም ጋር በቱርክ በኩል አንዳንድ ለምን የጋት ሚዲያ ቤተሰቦች ስትሆኑ ልዩ የመረጃ ማግኘት እኮ ራይት አላቸው። በቱርክ በኩል በቅርቡ ረሲፕ ጣይብ ኤርዶጋን ወይም ሃካን ፊዳን ይመጣሉ እና አንድ ሀገር እንደምታውቁት ዝም ብሎ ሰተት ብሎ አንዳንድ ቀውዮች አለ የፓሪካል ሰልፍ ኢንተረስት የአገር ብሔራዊ ጥቅም የኢትዮጵያ ቆዳ ስፋት የህዝቧ ብዛት ጋራው ሸንተረሩ ኢኮኖሚያዊ እድገቷ ለፓወር ለሽፍቲንግ ፓወር አሊያንስ የሆነ ሀገር ጋር መሆን ረስተው ወይ መንግስትን ወይ መሪውን ወይ የሆነ ጉዳይ ብቻ በዋናነት ደግሞ ኢትዮጵያ መጥላት ነው። ጸረ ኢትዮጵያ ናቸው እነኛ ሰዎች። ጸረ ኢትዮጵያ ስትሆን ነው በነገራችን ላይ በኢትዮጵያ ብሔራዊ ጥቅም ላይ የምትደራደረው እንጂ የፈለገው መሪውን ብጠላው ፓርቲውን ብጠላው ጸረ ኢትዮጵያ አቋም ኢንሄሪትድ የሆነ ውስጥ ላይ ከሌለ ከኢትዮጵያ ብሔራዊ ጥቅም ጋር አትሄድም። የአርኤስኤፍ ማሰልጠኛ ኢትዮጵያ ውስጥ አለ ብለህ አትናገርም። ደረትህን ሞልታ ያውም ደግሞ ትናንት ስልጣን እናገኛለን ብለው ተስፋ በነበራቸው ዘመን ሲናገሩት የነበረው ነገር ሌላው ነው። ይቀያየራል ሰው። እሱን እንውሰድ። ለሃካን ፊዳን ወይ ለቱርክ በዚህ ጉዳይ እንወያያለን ሲባል የምትወያይበት አጀንዳዎች፣ ለእያንዳንዱ ውይይት የሚያስፈልገው ጊዜ፣ የውይይቱ ተሳታፊዎች፣ የሚመጣው ሀገር መሪ የሚጓዝበት መንገድ፣ የሚያርፍበት ቦታ ኤቭሪቲንግ ፕላንድ ነው። የቱርክ ይመጣሉ። ዞሮ ይህን ሁሉ ምላችሁ የሳውዲ አረቢያ ውጭ ጉዳይ ኢትዮጵያ ውስጥ ነበሩ እንደምታውቁት እና ኢትዮጵያ ውስጥ ከመጡ በኋላ ዝርዝር ውይይቶች ተደረጉ። የቀይ ባህር ጉዳይ፣ የአባይ ጉዳይ፣ በቀጠናው ላይ ያለው የኃይል ልውውጥ ጉዳይ፣ የሶማሊያ ጉዳይ ማለት ነው፣ የሶማሊላንድ ስላለ የሬድሲ ጉዳይ፣ የሱዳን ጉዳይ፣ ኢትዮጵያ በቀጠናው ሰላም ማስፈን ውስጥ ሊኖራት የሚችለው ድርሻ፣ የማይተካ ድርሻ፣ እንዲሁም ከሳውዲ አረቢያ ጋር የነበራት ታሪካዊ ወዳጅነት ያለው ግንኙነት ተጠናክሮ በሚቀጥልበት ሁኔታ በእርሻ ኢንቨስትመንት፣ በግንባታ ፋይናንስ በማድረግ የኢትዮጵያ ኤርፖርትን ቢሾፍቱ ላይ የሚሰራውን በዚህ ረገድ ውይይቶች ተደረጉ። በዚህ ውይይት ፍጹም መግባባት የተደረገበት የሁለቱ ሀገራት ታሪካዊ ግንኙነት ተጠናክሮ ይቀጥላል በሚል መግባባት ላይ ነው የተደረሰው። እንግዲህ ውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋራን በጠቅላይ ሚኒስትር ጽሕፈት ቤት ከነበራቸው ቆይታ ባሻገር በብሔራዊ ቤተ መንግስት የሻዬ የጉብኝት በጉብኝታቸው የሳውዲ አረቢያና የኢትዮጵያ ግንኙነት በንጉሱ ዘመን፣ በደርግ ዘመን፣ በኢህአዴግም ዘመን ያሉ የፎቶ ልውጦች ታሪካዊ ግንኙነታቸው ኢትዮጵያ ሁልጊዜም ሳውዲ በኢኮኖሚ እድገታችን በተለይ የስራ ዕድል ፈጠራ ያው ብዙ እህቶቻችን ወንድሞቻችን ሳውዲ ስላሉ በዚያ ዘርፍ በባህል በትምህርት ሁሉ አብረው መሰራት ባለበት የዲፕሎማቲክ ግንኙነታችን እነዚህ ቪዛ ዌቪንግ በተለይ ለከፍተኛ ለዲፕሎማቲክ ኮሚኒቲው በዚህ ውይይት ከተደረገ በኋላ ምክትሉ ደግሞ ከኢትዮጵያ በኩል የተደረሰውን
በዋናነት ኢትዮጵያ የጅዳ ዲክላሬሽን ቢፈጸም ደስተኛ መሆኗን፣ የጅዳ ዲክላሬሽን ሌላ አይደለም፣ የአስመራ ዲክላሬሽን ተቀጥያ ነው። አስመራ ዲክላሬሽን ደግሞ ምንም አይደለም። አሁን አንዳንድ ሰዎች ያው ብዙ ጊዜ ትሰማላችሁ የዶክተር አብይና የኢሳያስ አፈወርቂ እኮ ግንኙነት ነው፣ የሁለት ሰዎች ግንኙነት ተቋም ላይ አሰራር ላይ ያልተመሰረተ ነው እያሉ ያወሩ ነበር። የጅዳ ዲክላሬሽን አንድ የተጨመረባት ምንድን ነው? ሁለቱ ስፔሻል ኢኮኖሚክ ዞን ያቋቁማሉ የሚል ነው። ስፔሻል ኢኮኖሚክ ዞን ሰላሌ ሊሆን አይችልም፣ ባሌ ሊሆን አይችልም፣ ወይ ዳሞት ወይ አንጎት ወይ አስመራ ወይ ሰመራ ሊሆን አይችልም። ወደብ ነው። በዚያ ትግበራ መሰረት ነው ኢትዮጵያ ከጣሊያን ጀነሬተር እስከ ከራሱ አልፋ ኢትዮጵያ እስከ ድንበር ያለው መንገድ ብቻ እንኳን ኢትዮጵያ ያሰራች ከድንበር እስከ ኤርትራ ያለውን ጥርጃ ሁሉ ሰርቶ ለዝግጁ ሲሆን አይቻልም ማለት ሰው ኢትዮጵያ የምትፈልገው ወደብ መጠቀም ብቻ ሳይሆን ሶቨሪን ሲ አክሰስ ትፈልጋለች። በዚህ ጉዳይ ላይ የናንተ አቋም ምንድነው የሚል መልእክት ለማድረስ የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ኢንጂነር ዋሊድ ቢን አብዱል ከሪም አልከሬጂ አስመራ ሄደው በደንደን የእንግዶች ማስተናገጃ አዲሃሎ ቤተመንግስት ማለት ነው ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከውጭ ጉዳይ ሚኒስትር ኦስማን ሳላህ እና ሌሎች በተገኙበት ውይይት አድርገዋል። ዲፕሎማቲክ ነው የተጠቀሰው። ምንድነው የሚለው? አንድ የኤርትራና የሳውዲ አረቢያን ታሪካዊ የሁለትዮሽ የሁለትዮሽ ግንኙነት የበለጠ ማሳደግና ትብብራቸውን ማላቅ ይላል። ሁለት በቀይ ባህር ዙሪያ ላይ ይልና መግለጫውን ነው የሚኒስትሪ ኦፍ ኢንፎርሜሽን የኤርትራ ያወጣው። the role of littoral states of the Red Sea የቀይ ባህር ጠረፍ ተዋሳኝ ሀገራት የቀይ ባህር ሰላምን ማስከበር በሚችሉበት ሁኔታ የቀይ ባህር ሰላም አሁን አስተማማኝ እየሆነ አይደለም። ሌሎች ተዋናዮች ደግሞ ወደ ጠረፉ እየመጡ ነው። ሌሎች ተዋናዮች እነማን ናቸው? ህንድ። ሌላው ተዋናይ ማን ነው? እስራኤል። ሌላው ተዋናይ ማን ነው? ኢትዮጵያ። ሌላው ተዋናይ ማን ነው? አሜሪካ እየመጣ ነው። ሌላው ተዋናይ ማን ነው? ግሪክ ፍላጎት አለው። በነገራችን ላይ የሶማሊያ ፌደራል መንግስት ፕሬዝዳንት ሐሰን ሼክ መሐመድ ስም ሳይጠቅሱ የሆኑ ሀገራት ለሶማሌላንድ እውቅና ሊሰጡ ነው፣ እየሰሩ ነው፣ ማስጠንቀቅ ፈልጋለሁ ብለዋል። ይችን ያዟ። ስለዚህ ምን ይላሉ? ሂስቶሪካል ባይላተራል ታይስ ኦፍ ፍሬንድሺፕ ኤንድ ኮኦፐሬሽን ቢትዊን ኤሪትሪያ ኤንድ ዘ ኪንግደም ኦፍ ሳውዲ አረቢያ ዘን ሁለተኛው ሬድ ሲ ዘ ሮል ኦፍ ሊተራል ስቴትስ ኦፍ ዘ ሬድ ሲ ኢን ጋራንቲንግ ዘ ፒስ ኤንድ ሴኩሪቲ ኦፍ ዘ ሪጅን አጌንስት ዘ ባክድሮፕ ኦፍ ፍሉድ ሪጂናል ኤንድ ኢንተርናሽናል ዲቨሎፕመንትስ ኤንድ ትሬንድስ። ሰው ኢትዮጵያ ሶቨሬንሲ አክሰስ ፈልጋለሁ ብላለች። ኤርትራዎች ደግሞ የጅዳ ዲክላሬሽን ይተግበር፣ በጋራ አሰብን እናልማ፣ ሳውዲ አረቢያ ወደቡን ታስተዳድር፣ ያሰብ ወደብን፣ እኛ ለስራ ዝግጁ ነን። ለኢትዮጵያ እኮ እኛ ወደብ ትናንት አልጠየቅንም። ሰላሙን ማስከበር በተፈለገ ግን ሴኩሪቲ ናቫል ቤዝ ግን አንፈቅድም ብለዋል። ለመነጋገር ግን ዝግጁ ነን የሚል ምላሽ ሰጥተዋል። በአደባባይ ግን ምንድን ነው የሚባለው? የለም በዚህ ጉዳይ ላይ ጊዜያችንን አናባክንም። ታንስ ዲፕሎማሲ ነው። ሻዕቢያ ህወሓትን ግፋ እያለው ነው። ነገ ቅዳሜ አሊያ እሑድማ ጦርነት ጀምር፣ ይህን ካላደረግ የለም እያለው ነው። ለምን? ህወሓትን ሊያጠፋው ነው። የፕሪቶሪያ ስምምነት ለምን ተፈረመ? ያለ ያጋባሃል። ድንበሩ ማዶ ይሄዳል፣ ድርድር ይጀምራል፣ አስበልቶ ዞር ይላል። እድሜ አንድ እሱ ነው። ሁለት የለም አብሬ እገባለሁ ካለ ሚሊተሪ ስትራቴጂስቶች አሉ ለራሳቸው አሰብን፣ ምጽዋን፣ አስመራን በእጃችን አስገብተን ልክ ከዚህ በፊት ሰሜን ዕዝን ህወሓት ሲመታው ወደ ኤርትራ ያመለጡት አምልጠው ተደራጅተው መጣው ከላይም ከታችም እንደገባው በተመሳሳይ በዚህ በድንበር ዲፌንሲቭ ሰርተን ኦፌንሱን ከላይ እንመጣለን።
ከዛ በኋላ በተመሳሳይ ጊዜ ኦፌንሲቭ አክሽን ይወሰዳል። የሚሊተሪ ስትራቴጂስቶች የሚሄዱበት ጉዳይ ነው። በተመሳሳይ ዩናይትድ አረብ ኤሚሬት አስተባብላለች። ኢትዮጵያ ውስጥ ለሱዳን ፈጣን ድጋፍ ኃይሎች ለዳጋሎ ወታደራዊ ማሰልጠኛ ተቋም ተቋቁሞ የመሳሪያ የስንቅ የትጥቅ ድጋፍ በዩናይትድ አረብ ኤሚሬት በኩል እየተሰጠ ነው በሚል ሮይተርስ ዘገባ አወጣ። ይህን ዘገባ መጀመሪያ ያሰሩት ኢትዮጵያ ውስጥ ያሉ ቅድም ያልኳቸው ጸረ ኢትዮጵያ ኃይሎች ናቸው። ሸኔ ጸረ ኢትዮጵያ ነው። ፋኖ ጸረ ኢትዮጵያ ነው። ህወሓት ጸረ ኢትዮጵያ ነው። ሌሎችም ጸረ ኢትዮጵያ ነው። እነሱ አወጡት። ምን ብለው አስበው? ኢትዮጵያና ሶማሊያ ግጭት ውስጥ ከገቡ እናተርፋለን ብሎ ያስባሉ። ራሳቸው እንደማይችሉ ያውቃሉ። ሸኔ ራሱን መንግስት እንደማይጥል ያውቃል። ፋኖ ራሱ መንግስት እንደማይጥል ያውቃል። ህወሓት መንግስት እንደማይጥል ያውቃል። ሻዕቢያ መንግስት እንደማይጥል ያውቃል። ግን የበሬ እንትን ይወድቅልኛል ብላ ስትከተል እንደዋለችው አቀበሮ አይ ሻዕቢያ ህወሓትና የፌዴራል መንግስቱ ህወሓትና ፋኖ ኦነግና የጋምቤላ ህዝቦች ነጻነት ግንባር አሁን ደግሞ ኦብነግ ብዬ አደራጅቼ እዚህ ደግሞ የአፋር አብዮታዊ አንድነት ምናምን የሚባለውን አደራጅቼ ከዛ ደግሞ ከተማ ውስጥ ደግሞ አዲስ አበባና በአካባቢው ባሉ ደግሞ ምርጫንም እንደታሳቢ ምርጫም እየመጣ ነው። ከዚያ በፊት ደግሞ የሆኑ ፓርቲዎችን ተጠቅሜ የሆነ አጀንዳ በተገኘ ቁጥር እየሞከርኩ ነው ከተባለም እየሞከርኩ ነው ለፖለቲካ ለመውሰድ የሆነ ነገር ከመጣ እሱን አጭበርበረን እናዳክማለን። ከዛስ የሆነ ቀን 4 ኪሎ እናገኛለን ብለው ፋንታሳይዝ የሚያደርጉ ቅዠቶች አሉ። ሁሉም ጸረ ኢትዮጵያ ኃይሎች ናቸው። ሁሉንም ጸረ ኢትዮጵያዊ ኃይል ደግሞ በኪሱ በተቀደደ ኪሱ ይዞ ሻዕቢያ ይዞራል እንጂ እኮ ነገርኳችሁ። ዶክተር ረዳኢ በረሃ የመቀሌ ከንቲባ እኮ ያሉትን ነገርኳችሁ። ሻዕቢያ ጠላታችን ነው አናምነው። ፋኖ ጠላታችን ነው አብረነው ልንሰራ አንችልም። ነገር ግን ወንዝ ስትሻገሩ ምርኩዝ ያስፈልጋል። ምርኩዙ ደካማ ነው ጠንካራ ነው የሚለውን እሱን ሌላው ጉዳይ ነው። አብረን እንጠቀምባቸዋለን እንጂ አሁን የአማራ ፋኖ ብሔራዊ ንቅናቄ ሲጀመር ጭንቅላታቸውን ተጠቅመው አያስቡም። እዛ ውስጥ ደግሞ መንግስታዊ መዋቅር ውስጥ ደግሞ የሰረጉ ሰዎች አሏቸው። ሪፖርት የሚያቀርቡ ልክ እንደ አንዳንድ ነጋዴ ለባንክ የትርፋማ ሪፖርት ለገቢዎች የኪሳራ ሪፖርት እንደሚሰጡ በየቢሮ የተሰገሰጉ አሉ። ለመንግስት ፍጹም ሰላማዊ የሆነ ስራ ታስፈነናል፣ ጨርሰናቸዋል፣ አልቋል ይላሉ። ሪፖርት ነው የሚሉ። ከሌላው ጋር ደግሞ ቀኜ የሃይማኖት ምናምን እየተባለ የጽዋ ማህበር እየተባለ ደብል ስታንዳርድ ነው ይሰራል። መኖር ይቻላል ይላል። እንዴ እንደዛ ሆኖ አይደል እንዴ የቄሮ ሙቭመንት ተጠቅመው አይደል እንዴ መንግስታውን ስልጣን የመጣው? እኛስ ይሄን ለምን አንጠቀምም ይላል። እንዴ ብታረፉ ብትተውት ይላል። ያንን ማጥራት ማበጠር እስከ መጨረሻው ተከታትሎ መስራት አንድ ነገር ነው የሚሆነው። ምንድነው የሚለው የዩናይትድ አረብ ኤሚሬት መንግስታዊ ጋዜጣ የሆነው ዘ ናሽናል ትናንት ባወጣው እትም ዩናይትድ አረብ ኤሚሬት የሱዳን ተፋላሚ ኃይሎች ችግራቸውን ልዩነቶቻቸውን በድርድር እንዲፈቱ ድጋፍ ከማድረግ በኳድ ውስጥ በአራቱ አሜሪካ፣ ግብፅ፣ ሳውዲ አረቢያና ራሷ በምትሳተፍበት ሁለተኛ ያልተቆጠበ የሰብአዊ ድጋፍ እንዲያገኙ ጥረት ከማድረግ ውጭ ምንም አይነት ወታደራዊ ድጋፍ እየሰጠች አይደለም፣ አትሰጥም፣ ፍላጎትም የለንም። ይሄ ፍጹም የበሬ ወለደ ውሸት ነው በማለት ዩናይትድ አረብ ኤሚሬት ሪጀክትስ ሪፖርት አሌጂንግ ሰፖርት ፎር አርኤስኤፍ ትሬኒንግ ካምፕ ኢን ኢትዮጵያ የለንም በሚል የተቀመጣል። የኛዎች ግን ፋራይካል ሰልፍ ኢንተረስት እኔ ከሞትኩ ሰርዶ ያብቃል የሚሉት ግን እንዲያሰለጠነች ነው ይሏል። እንዲያውም ጭራሽ አሁን እንደዚያ እኮ የምትሉ አርኤስኤፍ ምንም ቦታ ባይኖር እሺ ዳርፉርን ኮርዶፋንን ሰፊ የሚባለውን እኮ ፓራለል መንግስት ሁሉ አቋቁሞ ከዛ የሳውዲ አረቢያ ውጭ ጉዳይ ሲመጣ እዚህኛ ግን ልታንገራግር ነው ረፍ ልትል ነው ይላል። ደግሞ አለው አሁን የሳውዲ አረቢያ ምክትል ውጭ ጉዳይ አስመራ ሲሄድ ግን ሊመካከር ነው በአገርነት። አልሲሲ አቡዳቢም ይሁን ጅዳ ሲሄድ በአገርነት ሊመካከር ነው። የኛ ግን አይ ውጭ ጉዳይ እኮ ሂዶ የሚቀበለው የሚሰማው ጠፍቶ ምናምን
እዚህ ሲመጣ ደግሞ ሊያንገራግር ነው። እንዲህ አይነት የወደቁ ሰዎች አሉ። እነዚህን የወደቁት ደግሞ የሚከተሉ የበሬ እንትን ይወድቃል ብለው የሚከተሉ ደግሞ ጅላንፎች አሉ። መዋቅር ውስጥ አሉ፣ በሃይማኖት ተቋም ውስጥ አሉ፣ በንግዱ ዘርፍ አሉ፣ በሁሉም ዘርፍ አሉ። ደስ የሚለው አርበኞች በባንዳዎች ተሸንፈው አያውቁም። ባንዳ ያቆስላል። ባንዳ ከመስመር ሊያስወጣህ ይታገልሃል። ኢትዮጵያ የባንዳም የአርበኛም ሀገር ነች። ጸንታ ያኖረችው በአርበኞች ትግል ነው። በተመሳሳይ የመካከለኛው ምስራቅ የኢራን፣ አሜሪካ፣ እስራኤል ጉዳይ አለ። ተጨማሪ የጦር መርከቦች ወደ ኢራን ወደ ኢንዲያን ኦሽን እየመጡ መሆኑን ዘገባዎች እየወጡ ነው። ኢራን በተመሳሳይ ጥቃት የሚፈጸምብኝ ከሆነ የሆርሙዝን ሰላጤ ዘጋለሁ፣ ይህንን በማድረግ የኢነርጂ ክራይሲስ እንዲያጋጥም አደርጋለሁ የሚል እያወጣች ነው። ግን ያው አሁን የቬንዙዌላም ጉዳይም ስላለ ኤኒዌይስ መዝጋትስ ይችላሉ የሚለውን እሱ ማየት ያስፈልጋል። በእስራኤል በኩል ከወትሮው የተለየ ዝግጁነት እንዳለ ነው መረጃዎች የሚያሳዩት። አሁንም ዛሬም ደግመዋለሁ፣ እስራኤልና አሜሪካ ኢራን ላይ ጥቃት በፈጸሙበት ቅጽበት እኛም አስመራን፣ ምጽዋን፣ አሰብ ላይ ጥቃት መፈጸም ይኖርብናል የሚል ይሄ የግል አመለካከቴ ነው። እነዚህ ጉዳዮች አሉ። ሌሎች ወሳኝ የሆኑ መረጃዎች አሉኝ እጄ ላይ ማጣራት ስላለብኝ ነው። ሳላጣራ ወደ እናንተ አላደርስም በሚል ነው። በጋት ዕለታዊ እንደ አስፈላጊነቱ በሌላም የመረጃ አደርሳቸዋለሁ። ኢትዮጵያ በክብር ለዘላለም ትኖር። ቴንኪዩ